ሰዎች ህይወታቸውን መለስ ብለው ሲመለከቱ ከችግር ይልቅ ሰላምና ነፃነትን ነው የምፈልገው ይላሉ። ሆኖም ብዙዎች ግን ሳያውቁትም ቢሆንም እንኳን ከችግርና ከትግላቸው ጋር ተጣብቀው ነው የሚኖሩት። ችግሮች ማንነታቸውንና የዕለት ተዕለት አመለካከታቸውን ቅርጽ የሚያስይዙ ነገሮች እየሆኑ ይመጣሉ። አእምሮ ብዙ ጊዜ አስፈላጊ እንደሆነና በህይወት እንዳለ እንዲሰማው ድራማዎችን ይፈጥራል። ከጊዜ በኋላ ሰዎች ከዚህ የማያባራ የግጭትና የስጋት አዙሪት ጋር የበለጠ ይጣበቃሉ። ስለራሳቸው እድገት ያላቸው ስሜት በእነዚህ ችግሮች ዙሪያ እንደታጠረ ላያስተውሉትም ይችላሉ። ችግሮችን መቋጨት ምናልባትም አስፈሪ ስሜትን ሊፈጥርባችሁ ይችላል። ምክንያቱም የተለመደ የሚባለውን የምታውቁትን ማንነት ስለሚያስወግድባችሁ። ኢጎ የሞላው አእምሮ የሆኑ ችግሮችን ሲፈታ ወይም ደግሞ አስቸጋሪ ነገሮችን ሲሸከም ጠንካራ እንደሆነ ነው የሚሰማው። ያለ ችግሮች ባዶና ስለ ዓላማውም እርግጠኛ ያልሆነ ነው የሚሆነው። ከዚህ የማያባራ ትግል ጀርባ ደግሞ አንድ እድል አለ። በዚህ ቅጽበት ህልውናው የሚጀምረው ከአንድ ቀላል ውሳኔ ነው። መገኘት ወይም ፕሬዘንስ የምንለው ነገር ግንዛቤ በሐሳቦች ሳይያዝ እንዲወጣ መፍቀድ ማለት ነው። መጀመሪያ ላይ ይሄ ምዕራፍ ለተወሰኑ ጊዜያት ብቻ ሊቆይ ይችላል። ሐሳቦች ቀስ ብለው የሚከስሙበት ስፔስ እንደሆነ ሊሰማችሁ ይችላል። አጭር ቢሆንም እንኳን ይሄ ምዕራፍ በጊዜ የማይገደብ ኳሊቲ ይይዛል። የሆነ ሰው ንጹህ ከሆነ ግንዛቤ ጋር ሲላመድ ተፈጥሮ የሆነ ስሜት ነው የሚሰማው። ልምዱ ረጅምና የተረጋጋ ወደ መሆን ሊያድግ ይችላል። ከጊዜ በኋላ ዝምታ ከሐሳቦች መገኘት በላይ እንደሆነ ራሱን ይገልጣል። ዝምታ መጀመሪያ ላይ ሐሳብ የማይኖርበት ባዶ ቦታ እንደሆነ ሊሰማችሁ ይችላል። ቀስ እያለ ደግሞ ባዶ እንዳልሆነ ግልጽ እየሆነ ይመጣል። የተረጋጋ ጽኑና ግንዛቤ የሞላው የሚኖር ፕሬዘንስ ወደ መሆን ያድጋል። ወደዚህ ዝምታ መመለስ በተደጋጋሚ ጥልቅ በሆነ መንገድ ነው የሚያግዛችሁ። እያንዳንዱ ጉብኝት ከግንዛቤ ጋር ያላችሁን ቁርኝት እያጠነከረው ነው የሚሄደው። በሂደት ደግሞ ምን ያክል ስር ይዣለሁ የሚለው ስሜት የበለጠ ከፍ ያለና ጠንካራ እየሆነ ይመጣል። ይሄ ግንዛቤ እያደገ ሲመጣ በአንድ ሰው ውስጥ ሁለት አይነት የንቃት መስመሮች ይመጣሉ። የመጀመሪያው ከላይ የሚታየው ማንነት ከዕለት ተዕለት ስብዕናና ከኃላፊነቶች ጋር ኮኔክት ማድረጉ ነው። ሁለተኛው ደግሞ ሁሉንም ነገር በዝምታ ውስጥ ሆኖ የሚመለከተው ጥልቅ የሆነ ግንዛቤ ነው። ከላይ የሚታየው ማንነት ትኩረት የሚያደርገው በልምድና በግል ታሪኮች ላይ ነው። ለሐሳቦች፣ ለስሜቶችና ለመረጃዎች ያለማቋረጥ ምላሽ ይሰጣል። ይሄ መስመር ደግሞ ብዙ ሰዎች ሙሉ ማንነቴ ነው ብለው የሚያምኑትን ነገር የሚፈጥረው ነው። ጥልቅ የሆነ ግንዛቤ ከነዚህ ልምዶች ስር ነው የሚገኘው። ስሜትና ሐሳቦች ቢንቀሳቀሱም እንኳን እሱ ግን የተረጋጋና ያልተነካ ሆኖ ነው የሚቆየው። ይሄ ጥልቅ የሆነ ደረጃ ብዙ ጊዜ ራሱን እንደ እውነት ነው የሚገልጠው። ከላይ የሚታየው ማንነት የነገሮች ንቃት ተብሎ መጠቀስ ይችላል። ህይወትን በነገሮች መሃል ነው የሚያልፋት። ለምሳሌ በሐሳብ፣ በስሜትና በአካላዊ ጉዳዮች ምናምን ማለት ነው። ሁሉም ነገር የሆነ የምታስተውሉት፣ ምላሽ የምትሰጡት ወይም ደግሞ የምትተቹት ነገር ወደ መሆን ያድጋል። ሐሳቦች፣ ስሜቶችና አመለካከቶች በግንዛቤ ውስጥ ያሉ ኢነርጂ የሞላቸው እንቅስቃሴዎች ናቸው። ይመጣሉ፣ ይለወጣሉ፣ ከዛ በተከታታይ ደግሞ ይከስማሉ። የነገሮች ንቃት ትኩረት የሚያደርገው በእነዚህ እንቅስቃሴዎች ላይ ብቻ ነው። ጥልቅ የሆነው ግንዛቤ ደግሞ የስፔስ ንቃት የምንለው ነው። ሌሎች ይህንን ንጹህ የሆነ ፕሬዘንስ ወይም ደግሞ የነቃ ንቃት በማለት ይገልጡታል። እነዚህ አስተምሮቶች በበርካታ ባህሎች ውስጥ ለሺህ ዓመታት ኖረዋል። በጥንታዊ የህንድ ባህል ውስጥ ይሄ ምዕራፍ ሳማድሂ ተብሎ ይጠቀስ ነበር። ሳማድሂ ማለት በሐሳቦች የማይቆራረጥ
ንጹህ ግንዛቤ ማለት ነው። ጥልቅ የሆነ ኮኔክሽንን ከፕሬዘንስ ጋር የሚወክል ነው። መጀመሪያ ላይ ይሄ ምዕራፍ የሚመጣበት እድል በጣም ጠባብ ሊሆን ይችላል። አንድ ሰው ዝም ባለ ምላሽ ውስጥ የግንዛቤ ቅጽበቶችን ሊያገኝ ይችላል። በሂደት ደግሞ እነዚህ ቅጽበቶች የበለጠ በተደጋጋሚ መከሰት ይጀምራሉ ማለት ነው። ለተወሰነ ጊዜ ሰዎች በሁለት ዓለም ውስጥ እየኖሩ እንደሆነ ሊሰማቸው ይችላል። የሆነ አካላቸው በዕለት ተዕለት ሐሳብና ምላሽ በመስጠት ውስጥ ይኖራል። ሌላኛው ክፍል ደግሞ አልፎ አልፎ ጥልቅ የሆነ ግንዛቤን ያገኛል። ይሄ ምዕራፍ ያልተረጋጋና ግራ መጋባት የሞላው መስሎ ሊሰማችሁ ይችላል። አንዳንዴ ሰዎች ከፕሬዘንስ ጋር መጣበቅ ይሰማቸዋል። ሌላ ጊዜ ደግሞ ሙሉ ለሙሉ ያጡታል። ይሄ እንቅስቃሴ ማለትም በግንዛቤና በማንነት መሃል ያለው እንቅስቃሴ የመማር ሂደቱ አንድ ክፍል እየሆነ ይመጣል። ብዙ ጊዜ ፕሬዘንስን ማጣት በስሜት ምቾት ወደ ማጣት ወይም ደግሞ ደስተኛ ወደ አለመሆን ሊያመራ ይችላል። እነዚህ አስቸጋሪ ስሜቶች እንደ አላርም ወይም ደግሞ እንደ ማንቂያ ደውል ሊያገለግሉ ይችላሉ። አንድ ሰው መልሶ ወደ ግንዛቤው እንዲመለስ ሊያስታውሱትም ይችላሉ። ይሄ የተደጋገመ እንቅስቃሴ ማለትም በፕሬዘንስና በመረበሽ መሃል ያለው እንቅስቃሴ ቀስ እያለ ግንዛቤን እያጠናከረ ይመጣል። ከጊዜ በኋላ ፕሬዘንስ ለማግኘት ቀላል የሚሆን ነገር ይሆናል ማለት ነው። መጀመሪያ ላይ ፕሬዘንስ ጥረትና ትኩረትን ይፈልጋል። በኋላ ላይ ደግሞ ምንም ጥረት የማያስፈልገውና የሚቀጥል ይሆናል። በዕለት ተዕለት እንቅስቃሴ ውስጥ እንኳን ግንዛቤ አክቲቭ ሆኖ ይቀጥላል። ቀጣዩ ምዕራፍ ደግሞ የሚመጣው ፕሬዘንስ ከዓለም ጋር የተረጋጋ ሆኖ ሲቀጥል። አንድ ሰው ከግንዛቤ ጋር ተጣብቆ ሊሰራ፣ ሊናገርና ሊያስብ ይችላል። ሐሳቦች ከዛ በኋላ ትኩረትን ሙሉ ለሙሉ አይቆጣጠሩ። የህንድ መንፈሳዊ ባህሎች ይህንን ምዕራፍ ሳሃጃ ሳማዳሄ ሲሉ ይገልጡታል። ይህም በዕለት ተዕለት እንቅስቃሴ ውስጥ ሙሉ ለሙሉ እየተሳተፉ ነገር ግን በሁሉም ነገር ውስጥ ደግሞ የመገኘት አቅምን የሚወክል ነው። ግንዛቤና እንቅስቃሴ ያለምንም ግጭት አብረው መገኘት ይችላሉ። በዚህኛው ምዕራፍ ሐሳቦች በተደጋጋሚ ሊመጡ ይችላሉ። ስሜቶች አሁንም በልምድ መሃል አንዴ ከፍ አንዴ ዝቅ ሊሉ ይችላሉ። ሆኖም ያንን ሰው ንቁ ወዳልሆነ ሪአክሽን አያስገቡት። አንዳንዴ ሐሳቦች ግንዛቤ ተመልሶ ከመምጣቱ አስቀድሞ ለረጅም ጊዜ ሊቀጥሉ ይችላሉ። ልክ ግንዛቤ ተመልሶ ሲመጣ ግለሰቡ ውስጣዊ ከፍታውን በግልጽ ማሰናዳት ይችላል። ወደ ፕሬዘንሱ መመለስን መምረጥ ይችላል። በመጨረሻም ፕሬዘንስ በንግግር ወይም በምላሽ ውስጥ ራሱ ህልውናውን ይቆያል። ያ ሰው በህይወት ውስጥ ግቡና አቅጣጫውን በሚገባ መለየት ይችላል። በተመሳሳይ ሰዓት ደግሞ ስለሚወስዱት እያንዳንዱ እርምጃ ግንዛቤውና ንቃቱ ይኖራቸዋል። ይሄ ከግንዛቤ ጋር የሚኖራችሁ ቁርኝትና ተግባር ጥልቅ የሆነ ንቃት ምልክት ነው። ብዙ ባህሎች ይህንን ነገር የሰብአዊ አቅም መዳረሻ ነው ሲሉ ይገልጡታል። አንዳንድ ሰዎች ይህንን ምዕራፍ ማሳካት በፍጹም የማይቻል ነገር ነው ይላሉ። ሌሎች ደግሞ ይሄ አይቻልም የሚለው መንፈስ ሂደቱን ካለመረዳት ነው የመጣው ብለው ይሞግታሉ። አንዳንዴ ቀላል ሆኖ የሚመጣ ነገር አስቸጋሪ ነው፣ ምክንያቱም የድሮ ልማዶቻችሁን ይፈትናል። ኢጎ በሞላው አእምሮ መኖር ቀላል የሆነ ስሜት ሊኖረው ይችላል። ሰብአዊነት ኢጎ ላይ መሰረት ባደረገ አመለካከት ለሺህ ዓመታት ኖሯል። ታዲያ በዛ መስመር ውስጥ ፕሬዘንስ ያልተለመደ አይነት ስሜትን ስለሚፈጥር መጀመሪያ ላይ አስቸጋሪ ነው የሚሆነው። እንደ እውነታው ከሆነ ህይወት ብዙ ጊዜ ቀላል የምትሆነው ግንዛቤ ጠንካራ ሲሆን፣ ያለ ፕሬዘንስ የዕለት ተዕለት ህይወታችሁ ከባድና የበለጠ ውስብስብ እንደሆነ ነው የሚሰማችሁ። ፕሬዘንስ የአእምሮ ትግልና የስሜት ተቃውሞን ይቀንስላችኋል። ከኢጎ እሳቤ አንጻር ፕሬዘንስ የሆነ ማታለያ ነው የሚመስለው። ኢጎ በችግሮችና በግላዊ ታሪኮች መሃል ህልውናውን ያተርፋል። ያለ እነዚህ ነገሮች ደግሞ ደካማና እርግጠኛ ያልሆነ ነገር ነው የሚሆነው። ብዙ ሰዎች ሳያውቁትና ሳይረዱት
ችግር ፈጣሪ ከሆነ አመለካከት ጋር ሱስ ይይዛቸዋል። ስለ ራሳቸው ያላቸውን ግንዛቤ በቻሌንጅ ውስጥ በማለፍና በስሜቶች ግጭት ላይ ጥገኛ ይሆናል። ችግሮች ደግሞ የአስፈላጊነትና የግላዊነት ስሜትን ይፈጥራሉ። ከጊዜ በኋላ ማንነት ከትግልና ከችግር ጋር የሚገነባ ወደ መሆን ያድጋል። ግለሰቦች ራሳቸውን መስተካከልና መጠገን እንደሚገባው ሰው ነው የሚመለከቱት። ይሄ እምነት ደግሞ ስለ ራሳቸው ያላቸውን ምስል ሙሉ ለሙሉ ነው የሚለውጠው። ለምንድነው ፕሮፌሽናል የሆነ እርዳታን የሚፈልጉት ከተባለ ብዙ ጊዜ ራሳቸውን የሚገልጡት የችግሮች ጥርቅም እንደሆኑ አድርገው ነው። ሙሉ እንዳልሆኑና እንደተሰበሩ ሁላ ሊያስቡ ይችላሉ። አንዳንዴ ቴራፒ ችግሮችን በማብሰልሰል ላይ ትኩረት ማድረግ ሊሆን ይችላል። በችግሮች ዙሪያ መነጋገር ለዓመታት ሊቀጥል ይችላል። እያንዳንዱ ንግግር አዳዲስ የህይወት ትግሎችን ሊፈጥር ይችላል። አእምሮም ማብራሪያና ነገሮችን የማብቂያ መፍትሄዎችን በመፈለግ ሊጠመድ ይችላል። ኢጎ የሞላው አእምሮ በእነዚያ የማያባሩ ትግሎች ላይ ጥገኛ ነው። ማንነቱን የሚያጠነክረው በሚነገረው ታሪክና በስሜት ትውስታ ውስጥ ነው። ምናልባትም ግለሰቡ ማንነቱ በራሱ በሐሳቦች ነው ወይ የተሰራው የሚለውን ጥያቄ ላይ ያነሳ ይችላል። ፕሬዘንስ እነዛን የማያባሩ ችግሮችን የሚቀርፍ አማራጭ ሐሳብን ያቀርባል። ችግሮችን ችላ አይልም፣ ነገር ግን ከነሱ ጋር ያለውን ሪሌሽን ይለውጣል። ግንዛቤ ማንነትን ሳይገልጥ ነው የሚመጣው። በዛ ግንዛቤ ውስጥ ችግሮች ግላዊ ትንተናዎች ሳይሆን ልምድ ወደ መሆን ይመጣሉ። ከፍ ይላሉ፣ ይለወጣሉ እና ተፈጥሯዊ በሆነ መንገድ ይጠፋሉ። ማንነት በፕሬዘንስ ውስጥ ስር ይይዛል። ይሄ ለውጥ የህይወት ቻሌንጆችን አያጠፋም። አስቸጋሪ ሁኔታዎች አሁንም ይከሰታሉ፣ ተግባርን ይጠይቃሉ። ግንዛቤ ጥልቅ እየሆነ ሲመጣ በስሜት መሰቃየት ቀስ እያለ ተፈጥሯዊ በሆነ መንገድ ይቀንሳል። አእምሮ ያለማቋረጥ ድራማ የመፍጠር ልማዱን ያጣል። ህይወት የበለጠ ግልጽና ባላንሷን የጠበቀች ትሆናለች። ወደ ፕሬዘንስ የምታደርጉት ጉዞ ትዕግስትና የተደጋገመ መመለስን ያካትታል። እያንዳንዱ የግንዛቤ ቅጽበት ኮኔክሽኑን ጠንካራ ያደርጋል። በጊዜ ሂደት ፕሬዘንሳችሁ የተረጋጋና የበለጠ ተፈጥሮ ይሆናል። በመጨረሻም ግንዛቤና የዕለት ተዕለት ኑሮ ወደ አንድ ልምድ ይጠቃልላሉ። ይሄ ምዕራፍ ደግሞ የነቃ የንቃት መገለጫ ይሆናል ማለት ነው። የዛሬውን መልእክት ያቀረብኩላችሁ ኢካርት ቶሌ ነበርኩ። እስከ ፍጻሜ በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።